ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬም ቻፕተር ቱ በናቹራል ሪሶርስ ኤንድ ኤንቫይሮንመንታል ኢኮኖሚክስ ቻፕተር ቱ ተመልሼ መጥቻለሁ። ባለፈው ክላሳችን ቻፕተር ዋንን አይተናል። ሽንፈትም በአንድ ፓርት ነው። እሱን ካልጥያችሁ ገብታችሁ እዩ። ስለዚህ ዛሬ ቻፕተር ቱ ላይ ነው የምንጀምረው። ቻፕተር ቱ ትንሽ አጠር ያለ እና እንዲሁም ደግሞ ከአሁን ፊት የምታውቁት ነገር ነው። ባይ ናቹራል ሪሶርስ ኢንዱስትሪያል ኢኮኖሚክስ ከአሁን ፊት የምታውቁት ነገር ነው። ስለዚህ በእነሱ ላይ ነው አድ የምናደርገው አይዲያዎችን ማለት ነው። በዚህ ቻፕተር እንግዲህ ሰም ኢሹስ ኤንድ ኤንቫይሮንመንት ሰም ኢሹ ኦን ዘ ኤንቫይሮንመንት ኤንድ ዴቨሎፕመንት የሚል ርዕስ ላይ የተወሰነ ያህል እንወያያለን ማለት ነው። የመጀመሪያው የምናየው ኤንቫይሮንመንት ኤንድ ኢመርጂንግ ዴቨሎፕመንት ኢሹን ነው። ወይም ደግሞ ኤንቫይሮንመንት እና ለዴቨሎፕመንት ኢመርጅ እየተደረጉ ያሉ ነገሮችን እናያለን። ፖፑሌሽን ግሮዝ እና ኤንቫይሮንመንትን አያይዘን እናያለን። ኢኮኖሚክ ግሮዝ ኤንድ ዘ ኤንቫይሮንመንት እናያለን። ሰስቴናቢሊቲ ኤንድ ኢኮኖሚክ ፖሊሲዎችን እናያለን ማለት ነው። ስለዚህ በዚህ ቪዲዮ ላይ እንዳጠቃላይ ግሮዝ ቨርሰስ ዴቨሎፕመንት ምንድን ነው የሚሉትን ሁለቱን ትለያላችሁ። ዘ ሰቨን ግሎባል ጌንስን ትለያላችሁ። ቪሹወስ ሰርክልን፣ ዘ ኤንቫይሮንመንታል ኩዝነት ካርቭን፣ ሰስቴኔብል ኢትዮጵያን እንዲሁም ደግሞ ጂዲፒ ስራፕን እነኝህን ነገሮች ማየት ይጠበቅባቸዋል በዚህ ቪዲዮ ላይ ማለት ነው። ኦኬ እንግዲህ ወደ መጀመሪያው ስንሄድ ኤንቫይሮንመንታል ኤንድ ኢመርጂንግ ዴቨሎፕመንት ኢሹዎችን ነው አሁን እየወጡ ያሉና አካባቢን በሚመለከት ጉዳይ ላይ እንነጋገራለን ማለት ነው። ዴቨሎፕመንት ምንድን ነው ስንል እንግዲህ ዴቨሎፕመንት ሚንስ ኳሊቴቲቭ ኢምፕሩቭመንት ኢን ዌልቢንግ ነው ማለት ነው። ስለዚህ ኳንቲቴቲቭ ሳይሆን ኳሊቴቲቭ እንደሆነ ያው ታውቁታላችሁ። ዴቨሎፕመንት ኢኮኖሚክስም ተምራችኋል። ስለዚህ ብዙ ነገር ነው ያያችሁት። ስለዚህ ዴቨሎፕመንት በአጠቃላይ ስለ ኳሊቲ እንጂ ስለ ኳንቲቲ ብቻ አይደለም የሚያወራው። በት ኢንቨርስሊ ደግሞ ግሮዝ ሚንስ ኢንክሪዚንግ ኢን ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ ኢት ኢዝ ኳንቲታቲቭ ቼንጅ እንደሆነ በዛው የሁለቱን ልዩነት ታያላችሁ ማለት ነው። ስለዚህ ግሮዝ ስለ ኳንቲቲ ነው። ኳሊቲው ምን መሰለ አያገባውም። ዴቨሎፕመንት ግን ስለ ኳሊቲ ነው የሚያወራው ማለት ነው። ስለዚህ ዴቨሎፕመንት ኖት ኦንሊ ኢንካም በት ቤተር ኳሊቲ ኦፍ ላይፍ፣ ኢንካም አደገ ብቻ ሳይሆን ቤተር የሆነ ኳሊቲ ኦፍ ላይፍ ነው። ስለዚህ የኛው ኳንቲታቲቭ ብቻ ነው። እንግዲህ ቤተር ላይፍ ኦፍ ኳሊቲ ኦፍ ላይፍ ስንል ምንድን ነው? ቤተር ሄልዝ አለ ወይ? ቤተር ኤዱኬሽን፣ ሞር ኦፖርቹኒቲ አለ ወይ? ፍሪደም ኤንድ ሴኩሪቲ አለ ወይ? ስለዚህ ዴቨሎፕመንት ኢዝ አባውት ሃው ፒፕል ሊቭ ኖት ጀስት ሃው ማች ዘይ አርን ማለት ነው። ስለዚህ ምን ያህል ይከፈላቸዋል ሳይሆን እንዴት ነው የሚኖሩት የሚለውን ጥያቄ ነው የሚያነግረን ማለት ነው። ይሄኛው ግን ኳንቲቴቲቭ ቼንጅ ነው ግሮውስ በጂዲፒ እና በፐር ካፒታል ኢንካም ነው የሚለካው። ኤግዛምፕል ኢፍ ኤ ካንትሪስ ፕሮዲውስ ሞር ጉድስ ኤንድ ሰርቪስስ ዚስ ይር ዛን ላስት ይር ኢዝ ኢኮኖሚክ ግሮዝ ነው የሚባለው። ስለዚህ ግሮዝ ኢኳልስ ቱ ሞር አውትፑት፣ ዴቨሎፕመንት ግን ቤተር ላይፍ ነው ማለት ነው። ስለዚህ የሁለቱ ልዩነቶች በዚህ መልኩ ሁሌም እንደምታውቁት ለማሳየት እወዳለሁ። ሌላው ኢቮሉሽን ኦፍ ዴቨሎፕመንት ቶት ነው። ዴቨሎፕመንት እንዴት ኢቮሉት ሊያደርግ ቻለ ወይም ደግሞ ኢንቮልቭ ሊያደርግ ቻለ ስንል ኢን ኤርሊ 1950s ኤንድ 1960s ዘ ሜን ኤምፋሳይዝ ዋዝ ኦን ኢኮኖሚክ ግሮዝ ኤግዛምፕል ዘ ኢንክሪዝ ኢን ፐር ካፒታል ኢንካም ማለት ነው። ስለዚህ በ1950ዎቹ እና በ1960ዎቹ ሞር ኢምፓሳይዝ የምንሰጠው የት ላይ ነበር? ኢኮኖሚክ ግሮዝ ላይ ነው። ስለዚህ ኳንቲታቲቭ ላይ ማለት ነው። በት ኢን ዘ ሌት 1960s ኤንድ 1970s ዘ ኮንሰፕት ኦፍ ዴቨሎፕመንት ዋዝ ኢስታብሊሽድ ሰች አስ ሄልዝ፣ ኒውትሪሽን፣ ኤዱኬሽን ኤንድ ፍሪደም በት ኢንቫይሮንመንት ዋዝ ኖት ኢንክሉድድ ማለት ነው። እነኚህ ነገሮች በ1970ዎቹ ድረስ እነኚህ ሶስቱ ነገሮች እየተካተቱ ነበር። ነገር ግን ኢንቫይሮንመንቱን ሊያካትት አልቻለም ነበር በዛን ሰዓት ራሱ። ኢንቫይሮንመንት አስ ኤ ዴቨሎፕመንት ኢሹ የሆነው ታዲያ መቼ ነው ስንባል አራውንድ 1980s ኢንቫይሮንመንት ኢሹ ዋዝ ኮንሰርንድ አስ ኤ ዴቨሎፕመንት ኢሹ መሆን ቻለ ማለት ነው። መቼ? በ1980ዎቹ ማለት ነው። ፎር ኤ ሎንግ ፔሪድ ኦፍ ታይም ዴቨሎፕመንት ኢኮኖሚክስ ኢግኖርስ ዘ ኢሹስ ኦፍ ኢንቫይሮንመንት። ለረጅም ጊዜ ዴቨሎፕመንት ኢኮኖሚክስ ኢንቫይሮንመንትን ትቶት ነበር ነው የሚለን። ቢኮዝ ኦፍ ዘ ስፓሻል ፊቸርስ ኦፍ ዘ ኢንቫይሮንመንት ጉድስ። ኢንቫይሮንመንት ጉድ ምን አለው? የራሱ የሆነ ስፓሻል ፊቸሮች አሉት። ለዛ ነው ወደ ጎን የተወው ማለት ነው። ኢኮኖሚክ ጉድስ ኢት መስት ቢ ማርኬቴብል ሚዛን ትሬደብል ሪሌትድ ዊዝ ስኬርሲቲ ማለት ነው። ከስኬርሲቲ ጋር በተያያዘ ነገር ትሬደብል ነው ኢኮኖሚክ ጉድ፣ እንዲሁም ደግሞ ማርኬቴብል ነው፣ ፕራይስ ወጥቶለት የሚንቀሳቀስ ነው። ሃዌቨር ቢኮዝ ኦፍ ዘ ፕሮብለም ኦፍ ማርኬት ፌረር ግን ስለሚመጣ ናቹራል ሪሶርስ ዌር ኖት ኮንሲደርድ አስ ኢኮኖሚክ ጉድስ ማለት ነው። ስለዚህ ናቹራል ሪሶርስ እንደምን አይቆጠሩም? እንደ ኢኮኖሚክ ጉድ አይቆጠሩም። ምክንያቱም ማርኬት ፌረር አለ። ማርኬት ፌረሩ ምንጋው ነው
ፕራይስ ላይወጣላቸው ቫልዩ ላይተመንላቸው ይችላል ማለት ነው። ሶ እሱን ወደፊት በደንብ እናየዋለን። ግን እዚህ ጋር ለምንድን ነው ካላችሁኝ የራሳቸው የሆነ ፕራይስ የላቸውም ብለናል አይደለ? ሶ ለምሳሌ ለምንተነፍሰው አየር ፕራይስ የለውም። ዛት ኢዝ ኮልድ ማርኬት ፌለር። ምክንያቱም ኢኮኖሚክ ጉዶች ማርኬቴብል ናቸው ስላለን ማለት ነው። ኦኬ ሊንክ ቢትዊን ኢንቫይሮንመንት ኤንድ ዴቨሎፕመንት እንግዲህ ምንድነው ያለው ሊንክ በዴቨሎፕመንት እና በኢንቫይሮንመንት መካከል ያለው ሊንክ ዩኒት ዋን ላይ ማንበብ አይተነዋል። ሶ ሌሎችም ላይ ታውቁታላችሁ። ስለዚህ ዴቨሎፕመንት ኒድስ ናቹራል ሪሶርስ እንደሚፈልግ ግልጽ ነው። ላንድ፣ ዋተር፣ ፎረስት፣ ሚነራል፣ ኢነርጂ ሌሎች ኢንፑቶችንም ጭምር እንደሚፈልግ ታውቃላችሁ። ሶ በት ኢፍ ዴቨሎፕመንት ኢግኖርስ ኢንቫይሮንመንት ሪዛልትስ ኢን ፖሊዩሽን፣ ሪሶርስ ዲፕሌሽን ኤንድ ፑር ሄልዝ ማለት ነው። ሶ ኢንቫይሮንመንቱ ላይ የሚመጣውን ችግር ኢንቫይሮንመንትን ተወ ማለት ዴቨሎፕመንት ሶ ዴቨሎፕመንት ምን ከፈለገ ላንድ፣ ዋተር፣ ፎረስት እና ሚነራል ኢነርጂ እነኚህን ነገሮች ከፈለገ ኢንቫይሮንመንቱን ኢግኖር ካረገው ኢንቫይሮንመንቱ ላይ ምን አለ? የተመጣጠነ ነገር መኖር አለበት። አየር፣ የተስማማ አየር እንዲሁም ደግሞ ሪሶርሱ ማለቅ አለማለቁን ቼክ ካላረገ ጤናውን ቼክ ካላረገ ስለዚህ ኢንቫይሮንመንትን ቶ ማለት ነው። ኢንቫይሮንመንትን ከቶ እነኚህ ነገሮች በሙሉ ብክለት፣ የሪሶርስ ማለቅ፣ የጤና መጎዳት ይመጣሉ ማለት ነው። ስለዚህ ሰስቴኔብል ዴቨሎፕመንት ያስፈልጋል ማለት ነው። ሰስቴኔብል ዴቨሎፕመንት ደግሞ ምንድነው? ዩዚንግ ሪሶርስ ቱዴይ ዊዛውት ዲስትሮይንግ ፉቸር ዩዝ ማለት ነው። ለወደፊቱም አስበን ሙሉ በሙሉ ሳናጥፋው የምናረገው ነገር ነው ሰስቴኔብል ዴቨሎፕመንት ማለት ነው። ኦኬ ሶ ሜጀር ኢመርጂንግ ኢሹዎችን ስናይ እንግዲህ ዜር አር ኒው ኦር ግሮዊንግ ፕሮብለም ዛት ሊንክ ኢንቫይሮንመንት ኤንድ ዴቨሎፕመንት ኢንቫይሮንመንት እና ዴቨሎፕመንትን በተከተለ እነሱን ተከትሎ የሚመጡ ችግሮች አሉ፣ ወይም ደግሞ ግሮ ኢመርጅ የሚያደርጉ ነገሮች አሉ። የመጀመሪያው ፖፑሌሽን ግሮዝ ነው። ሞር ፒፕል ካለ ሞር ዴማንድ አለ። ሶ ለምን ሞር ዴማንድ ፎር ፉድ፣ ሞር ዴማንድ ፎር ዋተር፣ ሞር ዴማንድ ፎር ሃውስ፣ ሞር ዴማንድ ፎር ኢነርጂ ማለት ነው። ሶ ይህ ደግሞ ኢት ሊድስ ቱ ዲፎረስቴሽን and overfishing or overgrazing ማለት ነው። so those problems is derived from more demand of ፒፕልስ ማለት ነው። ስለዚህ ነገሮች ላይ ሰዎች ካላቸው ፍላጎት ነው የሚመጣው እነኚህ ነገሮች። ለምሳሌ ኢትዮጵያን ፋስት ግሮዊንግ ፖፑሌሽን ኢት ሊድስ ቱ ወደ ምን መርቶናል? ሃይ ፕሬሸር ኦን ፋርምላንድ የመሬት ጥበት እንዲመጣ አድርጓል። ሶ ይሄ ነገር ችግሮች አሉት ማለት ነው። ኢመርጅ አብረው የሚያደርጉ ዴቨሎፕመንትን ተከትለው ዴቨሎፕመንትና ኢንቫይሮንመንትን ሊንክ ስናስቀምጥ ዴቨሎፕመንትን ተከትለው የሚመጡ ችግሮች አሉ ማለት ነው። ሶ ሁለተኛው ፖቨርቲ ኤንድ ኢንቫይሮንመንት ነው። ፖቨርቲ እና ኢንቫይሮንመንትን ስናይ እንግዲህ ፑር ፒፕል ምን አለው? ዲፔንድ ዳይሬክትሊ ኦን ናቹራል ሪሶርስ ነው። ምክንያቱም እነኛ ናቹራል ሪሶርሶች በቀጥታ ወደ ኢንፑት ወደ ፕሮዳክሽን ቀይሮ ወደ ተሻለ ነገር አድርጎ ለመጠቀም ምን የለውም? ሀብት የለውም። ስለዚህ ድሃ ሰው ቀጥታ ከመሬት የሚወጡ ነገሮች ላይ ከባህር የሚገኙ ነገሮች ላይ ነው ዲፔንድ የሚሆነው። ለምሳሌ ፌሩን፣ እንጨት ማንደድ ነው፣ ኤሌክትሪክሲቲ ሀብት ይፈልጋል። ፋርሚንጉም እንደዛው ዝም ብሎ ማረስ ነው። ቅድም እንትን በባለፈው ሌሰናችን ላይ እንዳልነው ቻፕተር ዋን ላይ ማለት ነው ሜዳውንም ተራራውንም ዝም ብሎ ማረስ ነው። ድህነት አለ፣ ይቆፍረዋል ማለት ነው። ስለዚህ ፖቨርቲ ፎርስስ ኦቨር ዩዝ እንድናደርግ ያደርገናል። which is cutting tree ዛፎችን እንቆርጣለን and farming ከዚያ ፍራጅል ላንድ ይመጣል። ስለዚህ የላንድ መሸርሸሮች and ላንድ ዲግራዴሽን ይመጣል ማለት ነው። ዛፎችን ቆርጠን እንትን ስናይ so environment damage also makes poverty worse ማለት ነው። ስለዚህ ኢንቫይሮንመንት ዳሜጅ ሲሆን ምን ያደርጋል? ፖቨርቲን ድህነትን ወዲያው ያፋጥነዋል። ፓርት ዋን ላይ ወይም ደግሞ ቻፕተር ዋን ላይ ፖቨርቲ ለዴቨሎፒንግ ካንትሪዎች የምንለው አስ ኤኮዝም ያገለግላል፣ አሳን ኢፌክትም ያገለግላል ብለናል። ስለዚህ ይሄ ኢንቫይሮንመንት ዳሜጅ ሲሆን ፖቨርቲ ወርዝ ይሆናል። ፖቨርቲ ወርዝ ሆነ ደግሞ ቪዥወስ ሰርክል ይመጣል። ቪዥወስ ሰርክል ማለት ነው በቃ ከድህነት አለመውጣት እንደዚህ መሽከርከር በድህነት ውስጥ ማለት ነው። ሎ ኢንካም አለ። ሎ ኢንካም ካለ ኢንቨስት አታረግም። ሎ ኢንቨስትመንት ካለ ሎ ፕሮዳክሽን አለ። ሎ ፕሮዳክሽን ካለ ደግሞ ሎ ረቨኑ ነው ያለው። ሎ ረቨኑ ሎ ፕሮፊት፣ ሎ ፕሮፊት ደግሞ ሎ ኢንካም፣ እንደዚህ እያለ ሎ ኢንካም እንደገና ደግሞ ምን ያደርጋል? ሎ ኢንቨስትመንት ይሆናል። ስለዚህ ቪሽየስ ሰርክል እንዲሰራ ያደርገዋል። ፖቨርቲ እና ኤንቫይሮንመንት ትራፖችን በዚህ መልኩ ማገናኘት እንችላለን። ሶስተኛው አርባናይዜሽን ነው፣ የከተማ መስፋፋት። ራፒድ ግሮዝ ኦፍ ሲቲስ ክሬት ፕሮብለምስ፣ ችግር አለው፣ የራሱ ችግር። ለምሳሌ ዌስት ዲስፖዛል፣ ይሄ ቆሻሻ ማስወገጃ አየርና ዋተር ፖሊሽን ያመጣል፣ ስለምፕስ ያመጣል፣ ይሄ ጎዳና ተዳዳሪዎች ምናምን ፌስታል መጣል ያመጣል፣ ብክለት ያመጣል፣ በጣም ብዙ ብክለት ማለት ነው። አራተኛው ኢንዱስትሪያላይዜሽን ነው። ከኢንዱስትሪ የሚወጡ ነገሮች ኢንዱስትሪ ክሬት ጆብ ይፈጥራል፣ ስራ ይፈጥራል። ነገር ግን ኢንካምም ያስገኛል። በት በዛው ልክ ምን አለው? ኦልሶ ፖሊዩት ኤር፣ አየር ይበክላል፣ ሪቨር ይበክላል፣ ሶይል ይበክላል። ይሄም እናውቀዋለን።
ሶ አምስተኛው ክላይሜት ቼንጅ ኤንድ ግሎባል ዋርሚንግ ነው። ዴቨሎፕ እየሆነ ያለው ከኢንቫይሮንመንት እና ከዴቨሎፕመንት ጋር ኢመርጅ እየሆነ ያለው ክላይሜት ቼንጅ እና ግሎባል ዋርሚንግ ነው። እንግዲህ ኢንዱስትሪ በበዛ ቁጥር ካርቦን ዳይኦክሳይድ ራይዝ ያደርጋል ወይም ደግሞ ይሄ የካርቦን ዳይኦክሳይድ መጠን ይለቀቃል ከኢንዱስትሪዎች። ስለዚህ ይሄ ደግሞ ቴምፕሬቸርን ሃይ እንዲሆን ያደርጋል። ኢሪጉላር ሬንፌል እንዲጥል ወይም ደግሞ ይሄ ምንድነው የሚባለው በአማርኛው ኢሬጉላር ሬንፌል ማለት አክቹዋሊ ዝም ብሎ የሚጥለው ያልተመጣጠነ ዝናብ አለ አይደለ? እሱ እንደማለት ነው። ስለዚህ ድሮውት ይመጣል፣ ድርቅ ሊያመጣ ይችላል፣ ፍለድ ጎርፍ ሊመጣ ይችላል ማለት ነው ኢሬጉላር ዝናብ ሲዘንብ። ስድስተኛው ሉዝ ኦፍ ባዮዳይቨርሲቲ፣ ባዮዳይቨርሲቲዎችን እናጣቸዋለን። ያ ማለት ምን ማለት ነው? ከተማ ሲስፋፋ ዲፎረስቴሽን አለ አይደለ? ኦፍ ኮርስ ደን ይጨፈጨፋል፣ ቤት ለመስሪያም እንዲሁም ደግሞ ቦታ ለመስሪያም። ዘን ኦቨር ሃንቲንግ ይኖራል። ለምሳሌ የሰው ህዝብ ሲያድግ ሀንት የሚደረጉ እንስሳቶች የሚታደኑ እንስሳቶች በጣም በብዛት ሊታደኑ ይችላሉ። እንድ ፖሉሽን ይመጣል፣ ብክለት ይመጣል። ስለዚህ ሉዝ ኦፍ ፕላንት እና አኒማል ያመጣሉ። እነኚህ ነገሮች በሙሉ ኢንዱስትሪ ሲስፋፋ ፖሉሽን መንጣት፣ የሰው ልጅ ሲበዛ ኦቨር ሃንቲንግ መንጣት፣ እንዲሁም ደግሞ ከተማ ምናምን ሲስፋፋ ዲፎረስቴሽን መንጣት ምን ያመጣል? ፕላንት እና አኒማሎች ዳይቨርስሊ በቃ እንዲጠፉ ወይም ደግሞ እንድናጣቸው ያደርጋል። ስለዚህ እነኚህ ደግሞ ሲጠፉ ሪዲዩስ ኢኮሲስተም ሰርቪስ ይቀንሳል ማለት ነው። ከኢኮሲስተም የምናገኘው ሰርቪስ ይቀንስብናል። ላይክ ሶይል ፈርቲሊቲ፣ እጽዋት ከሌለ ሶይል ፈርቲሊቲ ይቀንሳል፣ ፖሊኔሽን ይመጣል። ሶ እነኚህ ችግሮች በሙሉ ይመጣሉ ማለት ነው። ሰባተኛው ላይ ግሎባላይዜሽን ኤንድ ትሬድ ነው። ትሬድ እና ግሎባላይዜሽን መንጣት ካም ብሪንግ ኢንቫይሮንመንት ኤንድ ቴክኖሎጂ በት ይሄ ግሎባላይዜሽን እና ንግድ ምን ያመጣል? ኢንቨስትመንት እና ቴክኖሎጂን ያመጣልናል። ይሄ ግሎባላይዝ መሆን ማለት ነው። ነገር ግን ሜይ ኦልሶ ኮዝ ኦቨር ኤክስፕሎይቴሽን ኦፍ ሪሶርስስ። እንግዲህ እኔ በእጄ አጥምጄ ለምሳሌ አንድን ባህር ተመልከቱ። አንድ ባህር ውስጥ ያሉትን አሳ ወይም ውቅያኖስ ውስጥ ያለን አሳ በእጄ የሆነች መሳሪያ አድርጌ በመረብ ምናምን አርጌ መያዝና በአንድ ቴክኖሎጂ ብዙ አሳ መሰብሰብ እኩል ኤክስፕሎይት እንድናደርግ ያደርገናል? አያደርገንም። ያ ቴክኖሎጂ መምጣቱ ያንን አሳ በተወሰነ ጊዜ ያህል ለአሁን ላለነው ጀነሬሽን ብቻ ተጠቅመን ዝርያቸውን ከመሰረቱ ልናጠፋው እንችላለን ማለት ነው። ሶ ሌላው በሁለተኛ ደረጃ ፖፑሌሽን ግሮዝ ኤንድ ዘ ኢንቫይሮንመንት ነው የምናየው። የህዝብ እድገት ከምን ጋር ይገናኛል? ከኢንቫይሮንመንት ጋር እንዴት ይገናኛል? The central question is, does a growing population destroy the environment or does it trigger innovation? ስለዚህ ኢኖቬሽን ያመጣል ወይንስ ኢንቫይሮንመንትን ይጎዳል የህዝብ እድገት የሚለው ጥያቄ አከራካሪ ጥያቄ ነው። በዚህም ላይ ፔሲሚዝም ኦፕቲሚዝም ሀሳብ ያላቸው አሉ። የመጀመሪያው ማልቴሽያን ቲዮሪ ፓርት ዋን ላይ ቻፕተር ዋን ላይ እንዳየ ነው ፔሲሚዝም ቪው ነው። ህዝብ ማደግ ምን ያመጣል የሚለው ላይ እንግዲህ ህዝብ የሚያድረው ጂኦሜትሪካሊ ነው፣ ፉድ ደግሞ አርቲሜቲካሊ ነው። ስለዚህ ኢቨንቹዋሊ ፖፑሌሽን ኤክሲድስ ኤርዝስ ካሪንግ ካፓሲቲ ይሆናል ብለን አይተናል። ዘ ሊሚት ኦፍ ዋት ኔቸር ካን ሰፖርት፣ ኔቸር ሰፖርት ማድረግ ከምትችለው ገደብ በላይ ካደገ ያድጋል ህዝብ እያደር አለ። ስለዚህ ቱ መኒ ፒፕል ሊድስ ቱ ኦቨር ፋርሚንግ፣ ዲፎረስቴሽን፣ ስታርቬሽን። ሶ ኔቸር ቼክስ ዘ ፖፑሌሽን ትሩ ዲዛስተር ኦር ፌሚን ማለት ነው። ስለዚህ እነኚህ ነገሮች ወደ ረሃብና ችግር እንደሚያመሩን ይላል። ቦስራፒያን ቲዎሪ ደግሞ ምንድነው? ኦፕቲሚስቲክ ነው። ቦስራፒያን ኢስተር ቦስሬፕ ደግሞ አርጊውድ ዛት ነሰሲቲ ኢዝ ዘ ማዘር ኦፍ ኢንቬንሽን ይላል። የሰው ልጅ ባደገ ቁጥር ፍላጎት ይኖረዋል አለ። ፍላጎት በመጣ ቁጥር ወይም ደግሞ ነሰሲቲ በመጣ ቁጥር ደግሞ ግዴታ የምትፈልገውን ነገር ለመፍጠር ትጣጣራለህ። ስለዚህ ምን ይመጣል? ኢንቬንሽን ይመጣል፣ ኢኖቬሽን ይመጣል። ስለዚህ ምንድነው የህዝብ ቁጥር ማደጉ ጠቃሚ ነው ብሎ ያስባል። ወይም ፖፑሌሽን ዴንሲቲ ኢንክሪዝስ ፒፕል አር ፎርስድ ቱ ፋይንድ ቤተር ዌይ ቱ ፋርም። ለማረስ የተሻለ መንገድ የቱ ነው? ያ ማለት ትንሽዬ መሬት ነው የሚደርሰው ኦፍኮርስ የህዝብ ቁጥር ሲያድግ። ስለዚህ እነኛን ትንሽ መሬት እንዴት ነው ስፔሲፊካሊ ወይም ደግሞ ቴክኒካሊ ተጠቅሜ ምርታማ ላረጋት የሚችለው ወደሚለው ሀሳብ ይመጣል። ዛት ኢዝ ኮልድ ኢንቬንሽን ማለት ነው። they invent new technology, irrigation and fertilizers ማለት ነው። so instead of destroying nature, natureን ከማጥፋት ይልቅ people use induced innovation to make land more productive and sustainable ማለት ነው። የተሻለ ጥቅምና የተረጋጋ ጥቅም እንዲሰጣቸው ያደርጋሉ ነው የሚለው። ኦኬ ሌላው the I is equals to path የሚል ፎርሙላ አለ ወይም ደግሞ the modern framework ላይ የምንሰራበት ነው። ፓት ምንድነው? ፖፑሌሽን አፍሉዌንስ ቴክኖሎጂ ነው። አይ ደግሞ ኢንቫይሮንመንታል ኢምፓክት ነው። ስለዚህ ኢንቫይሮንመንታል ኢምፓክት ኢዝ ኢኳልስ ቱ ፖፑሌሽን አፍሉዌንስ ቴክኖሎጂ ይላል ማለት ነው። ሶ ዛት ኢዝ ዩዝድ ቱ ሜዠር ዘ ቶታል ኢንቫይሮንመንታል ኢምፓክት። ቶታል ኢንቫይሮንመንታል ኢምፓክትን ሜዠር የሚያደርግልን
ኢንቫይሮንመንታል ኢምፓክታችን ምን ያህል የሚለውን ሜጀር ያደርጋል። ኢት ሾውስ ዳት ፖፑሌሽን ኢዝ ኦንሊ ዋን ፓርት ኦፍ ዘ ፕሮብለም። ፖፑሌሽን ምንድነው? አንድ ፓርት ብቻ ናት፣ የችግሩ አንድ ፓርት ነው የህዝብ ቁጥር ብሎ ያስባል። ስለዚህ ሌሎች ፓርት ምን አሉ? ሁለት አይነት ፓርት አለ፣ ቴክኖሎጂ አለ፣ አፍሉዌንስ አለ ማለት ነው። ስለዚህ ፖፑሌሽን ኢዝ ዘ ነምበር ኦፍ ፒፕል፣ አፍሉዌንስ ማለት ደግሞ ሃው ማች ኢች ፐርሰን አሲዩምስ ላይፍ ስታይል ኦር ዌልዝ ማለት እንትን ኮንሱምስ ሃው ማች ኢች ፐርሰን ኮንሱምስ ማለት ነው። ምን ያህል ነው እያንዳንዱ ፐርሰን ኮንሱም የሚያደርገው የሚለውን የሚያሳየን ነው ማለት ነው። ስለዚህ አፍሊሽን አፍሉዌንስ የምንለው እያንዳንዱ ሰው ያለውን ድርሻ ነው። ለምሳሌ ላይፍ ስታይሉ ዌልዙ ምን ያህል ነው የሚለው ማለት ነው። ቴክኖሎጂ ደግሞ ሃው ደርቲ ኦር ክሊን ዘ ፕሮዳክሽን ፕሮሰስ ኢዝ። ያ ፕሮዳክሽን ፕሮሰሱ ምን ያህል ቆሻሻ ፕሮዳክሽን ይመረታል፣ እንዲሁም ደግሞ ጽድት ያለና አካባቢን የማይበክል ፕሮዳክሽን ምን ያህል ነው የሚመረተው፣ ያ ደግሞ በቴክኖሎጂ ይወሰናል ማለት ነው። ስለዚህ በፖፑሌሽን ብቻ አይደለም የሚመጣው። ስለዚህ አይ ኢዝ ኢኳልስ ቱ ፓት ነው ይለናል ማለት ነው ይሄኛው ፍሬምወርክ። ስሞል ሪች ፖፑሌሽን ሃይ ኤ። ስለዚህ ስሞል ሆኖ ሪች ፖፑሌሽን ከሆነ ያ ማለት ዘ ነምበር ኦፍ ፒፕሉ ስሞል ነው፣ ነገር ግን ሪች ፖፑሌሽን ነው። ዌልዙ ምንድነው ማለት ነው? አፍሉዌንሱ ሃይ ነው ማለት ነው። ሃይ ኤ ያለው ሃይ አፍሉዌንስ ያለው ማለት ነው። ዩዚንግ ደርቲ ቴክኖሎጂ ከተጠቀመ ምን ይጠቀማል? ሃይቲ ቴክኖሎጂ ማለት ነው። ከዚህ ውስጥ ደግሞ ደርቲ ቴክኖሎጂ ካንዳሚ ዘ ኢንቫይሮንመንት ሞር ዛን ላርጅ ፖፑሌሽን ማለት ነው። ስለዚህ ሀብታም ህዝብ ሆኖ የተወሰኑት ሀብታም ህዝቦች የሚጠቀሙት ቴክኖሎጂ ለምሳሌ ከአየር ከኢንዱስትሪ ውስጥ የሚመጣው ጭስ አለ አይደለ? በጣም ጭስ የሚፈጥሩ ነገሮችን የሚጠቀሙ ከሆነ ያ ነገር ኢንቫይሮንመንትን የመበከል ፕሮባቢሊቲው ሀይ ይሆናል። ስለዚህ ከድሃ ማህበረሰቡ የበለጠ ትንሽ ሀብታሞች በብክለት ደረጃ ትልቁን ድርሻ ሊይዙ ይችላሉ ማለት ነው። ዛት ኢዝ ኮልድ ምን ይሆናል ማለት ነው? የቅድም ያሉትም የሰው ልጅ ድሃ በመሆኑ ብቻ አይደለም፣ ህዝብ በመብዛቱ ብቻ አይደለም የሚበክለው የሚለውን ለመንቀፍ ነው ይሄን ያመጣው ማለት ነው። አራተኛው ዘ ትራጀዲ ኦፍ ዘ ኮመንስ ነው። ዌን ኤ ሪሶርስ ላይክ ኤ ፎረስት ኦር ሌክ ኢዝ ሼርድ ባይ ኤቭሪዋን በት ኦውንድ ባይ ኖ ዋን ኢንዲቪዥዋልስ ዊል ኦቨር ኤክስፕሎይት ኢት ፎር ዜር ኦን ጌንስ ማለት ነው። ሌላው ኢንቫይሮንመንት እና ዴቨሎፕመንትን የሚያገናኘው ነገር የመንግስት የምንለው ነገር ወይም ደግሞ ፐብሊክ ጉድ የምንላቸው ነው። ፐብሊክ ጉድ እንግዲህ ብር አንከፍልባቸውም፣ ነገር ግን በጋራ ነው የምንጠቀመው። ያ በጋራ የምንጠቀመው ነገር የሚያልቅ ከሆነ ለምሳሌ አንድ ሀይቅ ውስጥ የሚገኝ አሳ የአሳ ዝርያ በጋራ ነው የምንጠቀመው አይደል? እኔ ዛሬ ተጠቅሜው ነገ ሌላ ሰው ሲመጣ የሚቀንስብኝ ከሆነ ስለዚህ ዛሬ እኔ በጣም ብዙ ማውጣት እፈልጋለሁ ወይም ደግሞ ብዙ መጠቀም እፈልጋለሁ። ይሄ ለኔ የማለታችን ጉዳይ ኦቨር ኤክስፕሎይት እንድናረግና አካባቢያችንን እንድንጎዳ ያደርገናል። አስ ፖፑሌሽን ግሮውዝ ዘ ኮመን ሪሶርስ አር ዲስትሮይድ ቢኮዝ ኤቭሪዋን ቴክስ አስ ማች አስ ዜ ካን ቢፎር አዘርስ ዱ ማለት ነው። ሌላው ሳይወስድበት እያንዳንዱ ለራሱ ብዙ ስለሚወስድ ፐብሊክ ጉዶች በሙሉ የመጥፋት ፕሮባቢሊቲ አላቸው። ይሄ ትራጀዲ ነው ማለት ነው። ኦኬ ዘ ሜን ኢንቫይሮንመንታል ፕሮብለምስ ፍሮም ፖፑሌሽን ግሮዝ፣ ከፖፑሌሽን ግሮዝ የሚመጡ ችግሮች እናውቃቸዋለን፣ ግን እናያቸው። ዲፎረስቴሽን ነው። ፎረስት ክልድ ፍሮም ፋርምላንድ። ያው የመሬት ጥበት ሲመጣ ደንን እየጨፈጨፍክ ማረስ ትችላለህ ወይም ደግሞ ትፈልጋለህ። ፊውል ውድ ማለት ለነዳጅ የሚሆን እንጨት፣ ሴትልመንት ለመስፈሪያ ሊሆን ይችላል። ስለዚህ ፎረስትን ታጸደዋለህ። ዲፎረስቴሽን ኢዝ ኖት ጀስት አባውት ሉዚንግ ትሪስ፣ ዛፍ ማጣት ብቻ ሳይሆን ኢት ኢዝ አባውት ሉዚንግ አወር ላይፍ ሰፖርት ሲስተም። ከዛፍ ውስጥ የሚወጣው ምንድነው? ኦክሲጅንም እያጣ ነው ማለት ነው። ስለዚህ ኦክሲጅንም ደግሞ ምንድነው? ላይፍ ሰፖርት ሲስተማችን ነው። ስለዚህ እሱንም እያጣ መሆኑ ልናውቅ ይገባል። ሁለተኛው ሶይል ዲግራዴሽን ነው። ኦቨር ካልቲቬሽን ማረግ ወይም ደግሞ ከአቅም በላይ ማረስ እና ከአቅም በላይ ማስጋት ለሶይል ዲግራዴሽን ይጋርዳል ማለት ነው፣ ይዳርጋል። ፋርሚንግ ሴም ላንድ አጌን ኤንድ አጌን በተደጋጋሚ ማረስ ነው ይሄ ኦቨር ካልቲቬሽን። ኦቨር ግሬዚንግ ደግሞ ቱ መኒ ካትል ኦን ሊትል ላንድ፣ የተወሰነ መሬት ላይ በጣም ብዙ ከብት የምናረባበት ከሆነ ለምሳሌ ይቻት እዚህ ጋር እንደምታዩት እዚህ ቦታ ላይ ይሄ ከላይ ያለው በሙሉ ታርሷል። ስለዚህ እዚህ ቦታ ላይ ለሙሉ ይሄ ሰብል እስከሚለቅ ድረስ የምታግጣት ከሆነ በራሷ ሶይል ዲግራዴሽን ይመጣል ማለት ነው። ፐርሲስተንት ፖቨርቲ፣ ፉድ ኢንሴኩሪቲ ኤንድ ዘ ፖቨርቲ ኢንቫይሮንመንት ትራፕ ይመጣል ማለት ነው። እነኚህ ነገሮች በሙሉ በሶይል ዲግራዴሽን ምክንያት የሚመጡ ናቸው። ሌላው ዋተር ሾርቴጅ ነው። የውሃ እጥረት ይመጣል እንግዲህ ህዝብ ሲያደግ። ሞር ፒፕል ዩዝ ሪቨር
ሌክ እና ግራውንድ ዋተር ይጠቀማሉ። ዝም ብሎ የሚፈስ ውሃን ይጠቀማሉ ህዝብ ሲበዛ ማለት ነው። ስለዚህ ኦቨር ዩዝ ፕላስ ፖፑሌሽን ሪዱስ ክሊን ዋተር ሰፕላይ። ስለዚህ ኦቨር ዩዝ እናደርጋቸዋለን። ስለዚህ ፖፑሌሽን ፖሊሽን ሪዲዩስስ። ስለዚህ ፖሊሽን ስላለም አንደኛ ህዝቡ ሲጨምር ኦቨር ዩዝ ይሆናል። ሁለተኛ ደግሞ ፖሊሽን ሲመጣ የምንጠቀመውን ውሃ አለመጠቀም ደረጃ እንደርሳለን። ስለዚህ ክሊን ዋተርን ሰፕላይን እንቀንሳለን ማለት ነው። ሌላው ዌስት ኤንድ ፖሊሽን ነው። ግሮዊንግ ፖፑሌሽን ሞር ዌስት እና ለምሳሌ ሶሊድ ሊኩዊድ ፕላስቲኮችን ይመጣል ማለት ነው። እዚጋ እንደምታዩት እንግዲህ ያለ ፕላስቲክ ተመልከቱ። ሶ ይሄ ምንድነው ህዝብ ቁጥር መብዛት ምክንያት ነው ማለት ነው በከተማ አካባቢዎች ላይ። ሶ እነኚህ ነገሮች እንዲከሰቱ ያደርጋል። ሶ ፑር ዌስት ማኔጅመንት ፖሊዩትስ ዋተር ኤር ኤንድ ላንድ ማለት ነው። ሶ ዌስት ማኔጅ የምናደርግበት መንገድ ደግሞ ፒር ከሆነ የተለያዩ ነገሮችን ይበክላል ማለት ነው። ኦኬ ሌላው የህዝብ እድገት በመምጣቱ ምክንያት ሉዝ ኦፍ ባዮዳይቨርሲቲ ነው። ባዮዳይቨርሲቲዎችን እናጣቸዋለን። እዚህ ጋር እንደምታዩት እንግዲህ የሞተ እንስሳ አለ፣ ዛፉ ተቆርጦበት ማለት ነው። ሰውም እንደዚሁ በጣም በረሃ ውስጥ ነው የሚገኘው፣ እሱ ራሱ ሊሞት ነው። እዚህ ጋር እንዲሁ በውሃ ምክንያት እንበክላቸዋለን። እዚህ ጋር የተሻለ ጸዳ ብለው የተቀመጡበት ነው ማለት ነው። ሶ ኤክስፓንዲንግ ፋርምስ ኤንድ ሴትሊንግ ዲስትሮይ ሃቢታትስ ሶ እርሻ ስራንና ሴትልመንትን ወይም ደግሞ የመኖሪያ ስፍራን ማስፋፋት ሀቢታቶችን ወይም ደግሞ የዱር እንስሳቶችን ያጠፋል ማለት ነው። ሶ መኒ አኒማልስ ኤንድ ፕላንት ስፔስ ኤክስቲንክሽን ለመጥፋት ይቃረባሉ። እዚህ ጋር እንደምታዩት እንግዲህ ተመልከቱ፣ እዚህ ጋር ግንዷ ላይ ነው የወጣው ማለት ነው። እንግዲህ ደን ውስጥ ነበር መሆን ያለበት ይሄ እንስሳ። ሶ ምንድን ነው እዚህ ጋር ቤት ተሰርተዋል፣ እዚህ ጋር እርሻ ስፍራ ምናምን ተመንጥሮ አልቆበት ነው ማለት ነው። ኦኬ ሌላው ኢኮኖሚክ ግሮዝ ኤንድ ዘ ኢንቫይሮንመንት ነው የምናየው። ከኢንቫይሮንመንቱ ጋር የኢኮኖሚክ ግሮዙ ምን ይመስላል? የመጀመሪያው ግሮዝ ምንድን ነው ስንል ኢኮኖሚክ ግሮዝ ኢንክሪዝስ ኢን ጉድስ ኤንድ ሰርቪስስ ፕሮዱስድ ኢን ካንትሪ። አንድ ሀገር ውስጥ የሚመረት ምንድን ነው? ጉድ ኤንድ ሰርቪስ መጨመር ነው ግሮዝ የምንለው። ግሮዝ ዩዝስ ናቹራል ሪሶርስስ ላንድ፣ ዋተር፣ ኢነርጂ፣ ሚነራልስ። ስለዚህ እነኝን ነገሮች ይጠቀማል አይደለ? ሶ ግሮዝ ኦልሶ ክሬት ዌስት ኤንድ ፖሊሽን። ነገር ግን ስታድጉ ኢንዱስትሪ ያስፈልጋል። ኢንዱስትሪ ደግሞ ዌስት እና ፖሊሽን ይፈጥራል ማለት ነው። ሶ ግሮዝ ካን ኢምፕሩቭ ሊቪንግ ስታንዳርድስ በት ኢት ካን ኦልሶ ሃርም ዘ ኢንቫይሮንመንት። የኛ የአኗኗር ህይወታችን በብር ደረጃ በካፒታል ደረጃ ሊጨምርልን ይችላል። ነገር ግን ምን ያደርጋል? ኢንቫይሮንመንቱን ይበክላል። ተመልከቱ እዚህ ጋር እንግዲህ የሰው ልጅ ፋብሪካ ምናምን ተክሎ በጣም ኑሮ ተሻሽሏል፣ ቤቱ ያምራል፣ ውስጡ ያምራል። ነገር ግን አካባቢውን እየበከለ ነው እዚህ ጋር ያለው ማለት ነው። እዚህ ጋር ያለው እንትን ይበከላል ማለት ነው። ይሄው በፍሳሾቹ ምናምን የሚመጣው ውሃ ሲያስጠላ ማለት ነው። ኦኬ ሌላው ኔጌቲቭ ሳይድ ኦፍ ኢኮኖሚክ ግሮውዝን ስናይ እንግዲህ ኦቨር ዩዝ ኦፍ ናቹራል ሪሶርስ ማድረግ ሞር ፕሮዳክሽን ሲኖር ሞር ራው ማቴሪያሎችን እንጠቀማለን። ለምሳሌ ኦቨር ፊሽንግ፣ ማይኒንግ ኤንድ ዲፎረስቴሽን እነኚህ ነገሮች ኔጌቲቭ ሳይዶቹ ናቸው የኢኮኖሚክ ግሮዝ። ኢኮኖሚክ ግሮዝ ካለ ኦቨር ዩዝ ኦፍ ናቹራል ሪሶርስ እየተጠቀምን ነው ማለት ነው። እነሱም ሞር ፕሮዳክሽን ማድረግ፣ ራው ማቴሪያሎችን መጠቀም፣ ፊሽንጎችን፣ ማይኒንጎችን፣ ዲፎረስቴሽኖችን እናደርጋለን። ፖዚቲቭ ሳይድ ኦፍ ኢኮኖሚክ ግሮዝ ደግሞ እዚህ ጋር እንደምታዩት ከተማው አምሮበታል አይደለ? በቃ ድልድይ ያለ እዚህ ጋር ዘምኗል፣ ቤቱ ምናምን፣ መብራቱ፣ የተለያዩ ነገሮች። ስለዚህ ግሮዝ ኢንክሪዝ ኢንካም እና ጆብ ክሪኤሽን ያደርጋል ወይም ደግሞ ጆብ ኦፖርቹኒቲን ይፈጥራል። ሪቸር ካንትሪስ ካን ስፔንድ ሞር ኦን ክሊን ቴክኖሎጂ አንድ ሪኒዌብል ኤነርጂ አንድ ኮንዘርቬሽን። እንዲሁም ደግሞ ግሮዝ ካለ እነኚህን ነገሮች እዚህ ጋር በኔጌቲቭ ሳይድ የሚመጡትን ነገሮች ለመግታት የተሻለ ቴክኖሎጂ ሪኒዌብል ኢነርጂዎችን እና ኮንዘርቬሽን መካኒዝሞችን ሊጠቀም ይችላል አንድ ሀገር ካደገ ማለት ነው። ስለዚህ ሁለቱም አይነት ነገር እንዳለው ያሳየናል። ሌላው ዘ ኢንቫይሮንመንታል ኩዝነትስ ከርቭ ነው። ኢንቫይሮንመንታል ኩዝነት ከርቭ እንግዲህ ስለምንድን ነው የሚዋላል? ስለ ኢንቫይሮንመንት፣ ስለ ግሮዝ ሬት እና ስለ ኢንቫይሮንመንት ሁኔታ ሪሌሽንሽባቸውን የሚያሳየን ነው። ሶ the environmental ኩዝነት curves is a theory that shows the link between economic growth or income per person ማለት ነው and environmental qualities። የሰው ልጅ ሀብት ባደገ ቁጥር ከኢንቫይሮንመንት ኳሊቲው ጋር ያለው ግንኙነት ምንድን ነው የሚለውን እንግዲህ የሚያሳየን ይሆናል ማለት ነው። So it says there is an inverted U-shaped relationship between pollution and income per capita። ይሄንን እንግዲህ የታይታችሁታል ዴቨሎፕመንት ላይ ዴቨሎፕመንት ላይ ፖቨርቲ የሚለው ፓርት ላይ አይታችሁታል ማለት ነው። ሶ ኢንቫይሮንመንታል ኩዝነት ከርቭ፣ ኩዝነት ሰው ነው ባይዞ ኩዝነት የሚባል ሰውዬ ነው። ሶ ኢንቫይሮንመንታል ኩዝነት ከርቭ የኢንቫይሮንመንትን እና የሰው ልጅ እድገትን ሪሌሽንሽፕ ሲያሳይ እንግዲህ በዚህ መልኩ ኢንቨርትድ ዩ ሼፕ ወይም ደግሞ
ኤን ሼፕ ብላችሁ መያዝ ትችላላችሁ። ስሞል ኤን ሼፕ ማለት ነው። ሶ በሱ መልኩ ሪሌሽንሽፕ አላቸው። እንዴት ሆነ? ሃው ኢት ወርክስ ስቴፕ ባይ ስቴፕ ስናየው ሎ ኢንካም ስቴጅ ላይ ፒፕል ፎከስ ኦን ሰርቫይቫል ላይ ነው። ያ ማለት ሰው ሰርቫይቭ ማድረግ ላይ ነው ፎከስ የሚያደርገው። ስለዚህ ፖሊሽን ኢዝ ሎ ነው፣ በጣም ሎ ነው። ቴክኖሎጂ ኢንዱስትሪ አይመጣም፣ ኮንሳምፕሽኑ በጣም ሎ ነው። ስለዚህ ሰርቫይቫል ሌቭል ላይ ሆነን ቴክኖሎጂ ምናምን ስለሌለ ያን ያህል ፖሊሽን የለም። ስለዚህ ምን ሆነ ማለት ነው? ፖሊሽኑ ሎ ሆነ። ከዚህ እንደዚህ ቀስ እያለ ይወጣል ማለት ነው። ሚድል ኢንካም ስቴጅ ላይ ስንደርስ ግን ኢኮኖሚክ ግሮ ያደርጋል። ኢኮኖሚክ ሲያደግ ደግሞ ኢንዱስትሪ ኤክስፓንድ ይሆናል። ሶ ኤክስፓንድ ሲሆን ኢንዱስትሪ ቅድም እንዳላችሁት ምን ይመጣል ማለት ነው? ፖሊሽን ኢንክሪዝ ሻርፕሊ ማለት ነው። ፖሊሽን በጣም ይጨምርና እንደዚህ ይሆናል ማለት ነው። ዘን ኢንቫይሮንመንታል ዳሜጅ ቢካምስ ወርዝ ማለት ነው። ኢንቫይሮንመንቱ በዛው እየተጎዳ ይመጣል። ሶ ሃይ ኢንካም ስቴጅ ላይ ስንደርስ ግን ፒፕል ዴማንድ ክሊን ኢንቫይሮንመንት ምን ይፈልጋል? በቃ ሀብት ምናምን መጣ፣ የተሻለ ሊቪንግ ስታንዳርድ አለው። ስለዚህ አካባቢውን የማይወክል ነገር፣ ጭስ የማይጨስበት ምናምን ሰፈር ይፈልጋል። ሶ ያንን ሲፈልግ ገቨርንመንት ኢምፖርስ ስትሮንገር ሬጉሌሽን ያደርጋል ገቨርንመንትም። ስለዚህ ቴክኖሎጂ ኢምፕሩቭ ይሆናል። ሪኒዌብል ኤነርጂ እንዲጠቀሙ፣ ሪሳይክል አድርገው እንዲጠቀሙ፣ ፖሊት ቢካን ቱ ፌል ዘን እንዲህ ሲያደርጉ ፖሊዩሽን ምን ያደርጋል ማለት ነው? ፌል ማድረግ ይጀምራል ማለት ነው። ሶ ሼፕ ኦፍ ዘ ከርቭ ምን አለ? ኤክስ አክሲስ አለ። እዚህ ጋር በኤክስ አክሲስ ጂዲፒ ፐር ካፒታል አለ። በዚህ ጋር ደግሞ ሌቭል ኦፍ ኢንቫይሮንመንት ዲግራዴሽን አለ በዋይ አክሲስ። ዘን እዚህ ጋር እንደምታዩት ኢኒሻል ሌቭል ነው እዚህ ጋር ማለት ነው። ስለዚህ ፕሪ ኢንዱስትሪያል ኢኮኖሚ ያለው ብዙም ፖሊዩሽን የለም። ሰም እየጨመረ ከዚህ ወዳ ግን እዚህ ጋር ማለት ነው በጣም ሃይ ሌቭል ላይ ይደርሳል። ይሄኛው ተርኒንግ ፖይንቱ እዚህ ጋር መመለሻ ፖይንቱ ትሆናለች። ኢንዱስትሪያል ኢኮኖሚ ፓርቱ ነው ይሄ ማለት ነው። ዘን ከዚያ በኋላ ፖስት ኢንዱስትሪያል ሰርቪስ ሴክተር ቤዝድ ኢኮኖሚ ሲሆን ደግሞ በሰርቪስ ሴክተር ሲሆን ደግሞ እዚህ ጋር ይሆናል ማለት ነው። ስለዚህ እንደዚህ ይወርዳል። ኢንቨርስ ኦፍ ዩ ሼፕ ያለው ይሄን ነው ማለት ነው። ሶ የኢንቫይሮንመንት እና የግሮዝን ሪሌሽንሽፕ በቀላሉ ኩዝነት ከርቭ በዚህ መልኩ አሳይቶናል። ሶ ኩዝነት ከርቭ ኢንቫይሮንመንታል ኩዝነት ከርቭ እንደምታዩት እዚህ ጋር ኢንቫይሮንመንታል ዲግራዴሽን ያለበት በጣም ሃይ የሆነ ኢንዱስትሪ ፒክ የደረሰበት እዚህ ጋር አካባቢ ነው። እዚህ ጋር ፐሪ ኢንዱስትሪያል ሌቭል ነው። ብዙም ቤቶችም የሉም። ተመልከቱ እዚህ ጋር በጣም እርሻ ላይ ናቸው። ገና ግብርና ምናምን ሲስተም ነው። ስለዚህ ብዙ አየርን አይበክሉም። እዚህ ጋር ግን በጣም አየር የሚበክሉ ቤቶች ምናምን ተሰርተዋል። ዘን እዚህ ጋር ግን ምን አደረጉት? ሀይቅ ምናምን ሰሩ፣ ዛፍ ምናምን ተከሉ። እዚህ ጋር ምንም ዛፍ የለም አይደለ? ስለዚህ ዛፍ ምናምን ጥሩ አየር ፈለጉ። ስለዚህ በጣም ጥሩ አየር ሆነላቸው ማለት ነው። በዚህ መልኩ ሪሌሽንሽፓቸውን ያሳየናል። ሌላው ከዩሸፕድ ኢንቨርትድ ዩሸፕድ በተጨማሪ ኤን ሸፕድ ከርቭ ቲዎሪ ላይ አለ ማለት ነው። ሶ ኤን ሸፕድ ደግሞ የራሱን አይዲያ ይዞ መጣ። ኖ ዩሸፕድ ብቻ አይደለም ኤን ሸፕ መሆን ነው የሚችለው። ዩንም ይዞ እንደገና ደግሞ የሚጨብርበት አንድ ፓርት ጨመረ ማለት ነው። ሶ ያቺ ነገር ምን ትሆን እናያታለን። አስ ኢንካም ፐር ካፒታል ኢንክሪዝስ ኢንቫይሮንመንታል ዲግራዴሽን ራይዝ ያደርጋል። ሬዝስ ፌልስ ኤንድ ዘን ሬዝ አጌን። መጀመሪያ ሬዝ ያደርጋል ዘን ፌል ያደርጋል። ከዚያ በኋላ እንደገና ሬዝ ነው የሚያደርገው ብሏል። እና እንዴት ነው? የመጀመሪያው ሬዝ ከምን የሚመጣ ነው አሉ? ከኢንዱስትሪያላይዜሽን። እዚህ ጋር ከኢኒሻል ስቴጅ ጀምረን እንደዚህ ስንወጣ ኢንዱስትሪያላይዜሽን ነው። ይሄ ኢንዱስትሪ እየተስፋፋ ሲመጣ ይሄው እየጨመረ ነው ምኑ ፖሊሽኑ ማለት ነው። ዘን ከዚያ በኋላ ምን ይፈልጋል ማህበረሰቡ? ንጹህ አየር ይፈልጋል ብሏላ። እንደ ኩዝነት ከርቭ አሁንም የተሻለ ቴክኖሎጂ ሲጠቀሙበት፣ ሪኒዌብል ሪሶርስ ሲጠቀሙበት በዚህ ጋር ይወርዳል ማለት ነው። ዘን መጨረሻ ላይ ግን ለምን ተመልሶ ወጣ ስንለው ምን ይለናል ማለት ነው? ሰከንድ ሬዝ ኦቨር ኮንሳምፕሽን ነው ይለናል ማለት ነው። ስለዚህ ኦቨር ኮንሳምፕሽን ይሄን ነገር ያሸበረቀውን ነገር በጣም ኦቨር ኮንሱም እናደርገዋለን። ኦቨር ኮንሱም ስናደርግ ያልቅና ምን ይሆናል ማለት ነው? መተካት ወደማንችለው ነገር ያደርሰናል። ስለዚህ ኦቨር ኮንሳምፕሽን ስለሚኖር መጨረሻ ላይ ምን ይሆናል? እንደገና ፖሊዩሽን ራይዝ ያደርጋል። ስለዚህ ኤን ሼፕ ነው የሚኖረው ነው። ሶ ስኬል ኢፌክቱ ምንድን ነው? ኢንቨርትድ ዩ ሼፕ ዩ ከርቭ ኩዝነቱ ቴክኖሎጂ ኢዝ ሴቨር ብሎ ነው የሚያምነው። ኤን ሼፕ ከርቭ ግን ቴክኖሎጂው ሊሚት አለው። ቴክኖሎጂ የሚጠቅመን የተወሰነ ፓርት ላይ ነው። ሶ ኦቨር ኮንሳምፕሽን ስናደርገው ምን ይሆናል? እንደገና ፖሊሽን ይመጣል ብሎ ያስባል። ኤን ሼፕ እና ኢንቨርትድ ዩ ከርቭ ሼፕ የሚለያዩ በዚህ ነው ማለት ነው። ሶ ሌላው ሰስቴናቢሊቲ ኤንድ ኢኮኖሚክ ፖሊሲዎችን ነው የምናየው። ሶ ዋት ኢዝ ሰስቴናቢሊቲ? ካሁን ፊት ያየነው ነው። ሰስቴናቢሊቲ ሚንስ ሚቲንግ ቱዴይስ ኒድ ዊዛውት ዲስትሮይንግ ዘ አቢሊቲ ኦፍ ፊውቸር ጀነሬሽን ቱ ሚት ዜር ኦን ኒድስ ማለት ነው። ስለዚህ
የዛሬውን ፍላጎታችንን እንደፈለገን ያለ ገደብ ካሳካን፣ ነገር ግን ለቀጣዩ ትውልድ ምንም የማይጎልበት ከሆነ ዛት ሰስቴኔብል ሰስቴን ሆነናል ማለት ነው። ተረጋግተን ተቀምጠናል። ስለዚህ ሰስቴኔቢሊቲ ቲንኪንግ ሎንግ ተርም ማሰብ ነው። ሶ ጉድ ኢኮኖሚክ ፖሊሲ አር ኒድድ ቱ ባላንስ ግሮዝ ኤንድ ኢንቫይሮንመንታል ፕሮቴክሽንን ባላንስ ማድረግ ያስፈልጋል ወይም ደግሞ ያስባል ጉድ ኢኮኖሚክ ፖሊሲዎች ማለት ነው። ዊዛውት ሰስቴኔብል ፖሊሲ ግሮዊንግ ቱዴይ ፕሮብለምስ ቱሞሮ ማለት ነው። ስለዚህ ሰስቴኔቢሊቲ ከሌለ ዛሬ ላይ ብቻ ኤክስትራክት አድርገህ የምጨርሰው ከሆነ ቀጣይ ለራስህም ለልጆችህም ምን አታረግም የሚተርፍ ነገር አይኖርም ማለት ነው። ሶ ያ ነገር ምን ይሆናል ማለት ነው? ሰስቴኔቢሊቲ የሌለበት ቲዮሪ ይሆናል ማለት ነው። ኦኬ ቲዮሪስ ሪሌትድ ቱ ሰስቴናቢሊቲ ዊክ ሰስቴናቢሊቲ ፕላስ ስትሮንግ ሰስቴናቢሊቲ ነው። ሶ ዊክ ሰስቴናቢሊቲ አለ፣ እንደገና ደግሞ ስትሮንግ ሰስቴናቢሊቲም አለ። ስለዚህ ሁለቱንም ማየት ትችላላችሁ። ኦኬ ዋይ ኢዝ ሰስቴናቢሊቲ ኢምፖርታንት? ሰስቴናቢሊቲ ለምንድን ነው ኢምፖርታንት የሆነው ይለናል። ሶ ሰስቴናቢሊቲ ኢምፖርታንት የሆነው ምንድነው? የመጀመሪያው ናቹራል ሪሶርስ ነው። ዋተር፣ ሶይል፣ ፎረስት፣ ሚኔራል አር ሊሚትድ ስለሆኑ ሰስቴን አድርገን መጠቀም ለወደፊቱ እንዳያንሰን ማሰብ አለብን ማለት ነው። ለትውልዱ ማሰብ አለብን። ኢፍ ዊ ኦቨር ዩዝ ዘም በጣም ከተጠቀምናቸው ፊውቸር ጀነሬሽን ዊል ሰፈር። ፊውቸር ጀነሬሽን ምን ያደርጋል? ይጠቃል ማለት ነው። ስለዚህ ሰስቴኔብል ፖሊሲስ ሜክ ሹር ዴቨሎፕመንት ኢዝ ሎንግ ላስቲንግ ማለት ነው። ስለዚህ ሰስቴኔብል ፖሊሲ ሹር የሚሆነው ዴቨሎፕመንት ምን ይሆናል ማለት ነው? ሎንግ ላስቲንግ ለረጅም ጊዜ የሚዘልቅ መሆን አለበት ነው። ሶስተኛ ላይ ሮል ኦፍ ኢኮኖሚክ ፖሊሲ ኢን ሰስቴኔቢሊቲ። እንግዲህ ፖሊሲዎች ሰስቴኔብል የሆነ ዴቨሎፕመንት እንዲኖር ምንድነው አስተዋጽኦአቸው ሲል ደግሞ ኢኮኖሚክ ፖሊሲ ጋይድ ሃው ኤ ካንትሪስ ዩዝ ኢትስ ሪሶርስስ፣ እንዴት ሪሶርሳቸውን መጠቀም ይችላሉ ሀገሮች የሚለውን ጋይድ ያደርገናል። ዜ ካን ኤዘር ሰፖርት ሰስቴናቢሊቲ ኦር ኮዝ ኢንቫይሮንመንታል ዳሜጅ ማለት ነው። ስለዚህ ወይ ኢንቫይሮንመንታል ዳሜጅ ያመጣል ወይም ደግሞ ሰስቴናቢሊቲን ሰፖርት ያደርግልናል ማለት ነው። ምኑ ፖሊሲው ማለት ነው። ኦኬ ስለዚህ ፖሊሲስ ዛት ሃርም ሰስቴናቢሊቲ ሰስቴናቢሊቲን የሚጎዱ ፖሊሲዎች ለምሳሌ ሰብሲዲ ፎር ፎሲል ፊውል ስለሚሰሩ ድርጅቶች ወይም ደግሞ ሰዎች እርዳታ ከሰጠሃቸው ሞር ኢንቫይሮንመንትን ምን ኢንከሬጅ እያደረግናቸው ነው፣ ኢንቫይሮንመንትን እየጎዱ ነው ማለት ነው። ከዛ ይልቅ ሪኒዌብል የሆኑ ሪሶርሶችን መጠቀም እንዲችሉ ማመቻቸት ነው ያለብን። ስለዚህ ኢንከሬጅ ካርቦን ዳይኦክሳይድ ኢሚሽን። ስለዚህ ፎሲል ፊውል ለነዳጅ ለሚጠቀም ሰው ማበረታታት ሰጠን ማለት ካርቦን ዳይኦክሳይዳችንን ልቀቱን ጨመር ነው ማለት ነው። ሶ ዊክላንድ ፖሊሲ ካለን ዲፎረስቴሽን እና ኦቨርግሬዚንግ ልናበረታታ እንችላለን ማለት ነው። ይሄም ሃርም ሰስቴናቢሊቲ ነው። ኢግኖሪንግ ፖሊሽን ኮስትስ፣ የፖሊሽን ኮስትን ከምንም የማንቆጥረው ከሆነ ምን ይሆናል ማለት ነው? ይሄም ኢንዱስትሪ ፖሊዩት ፍሪሊ በነፃነት እንዲበክሉ ያደርጋል ማለት ነው። ስለዚህ ፖሊሽን ኮስታቸውን ኮንሲደር አድርጎ እንትን ማለት ህግ ማውጣት ወይም ደግሞ ፖሊሲ ሪአሬንጅ ማድረግ ያስፈልጋል። ቢ ላይ የምናየው ፖሊሲ ዛት ሰፖርት ሰስቴናቢሊቲን የሚደግፉ ፖሊሲዎች ደግሞ ፖሊሽን ኮንትሮሎች፣ ህጎችን ማራመድ፣ ሬጉሌሽን ኦፍ ፋክተሪ ዌስት፣ ለምሳሌ ዌስትን በስነ ስርዓት ወይ እንዲቀብር ወይ ደግሞ ሲያስወግድ ሪሳይክል አድርጎ እንዲጠቀም ምናምን ማድረግ፣ ይሄ አንዱ ጠቃሚ ነው። ታክስ ኤንድ ቻርጅስ ኦን ፖሊሽን ላይ ፖሊት በምታደርገው አማውንት ማስከፈልም ይሄም አንዱ ፖሊሽንን የምንቀንስበት መንገድ ነው። ሶ ፖሊት ፔስ ፕሪንሲፕልስ ኢንዱስትሪ ፔይ ፎር ዳሜጅ ማለት ነው። ኢንዱስትሪ ለሚጎዱት ነገር ምን ያደርጋል ማለት ነው? ይከፍላሉ ማለት ነው። ኦኬ ሰብሲዲስ ፎር ግሪን ቴክኖሎጂ፣ ለግሪን ቴክኖሎጂ እርዳታ መስጠት ይሄ በጣም የተሻሻለ ነገር ነው። ለምሳሌ ሰፖርቲንግ ሶላር ነዳጅ ከሚጠቀሙ ይልቅ ገጠር አካባቢ መብራት የሌለበት አካባቢ ሶላር እርዳታ መስጠት፣ ዊንድ ኃይል እርዳታ መስጠት፣ ሃይድሮ ፓወሮችን ሰብሲድ ማድረግ ጠቃሚ ነው። ሪሶርስ ማኔጅመንት ፖሊሲዎችን ማራመድ፣ ሩልስ ኦን ፎረስት ዩዝ፣ ፊሸሪስ ኤንድ ዌት ዋተር አሎኬሽን፣ እነኚህ ነገሮች ላይ በጥሩ ሁኔታ እንዲጠቀሙ ከረዳናቸው ይህም ሰስቴናቢሊቲን የሚደግፍ ነው። ፖፑሌሽን ፖሊሲስ አለ። ፋሚሊ ፕላኒንግ ወይም ደግሞ ህዝብ እንዳያድግ የሆነ ኮንትሮል ማድረጊያ ነገር፣ ሪዲዩስ ፕሬዠር ኦን ሪሶርስ ላይ የሚያደርሰውን ምን ያደርግልናል? ማስተማር፣ ለምሳሌ ሰዎችን ማስተማር ሪሶርስን በአግባቡ እንዲጠቀሙ ያደርጋል ማለት ነው። ሶ አራተኛው ሰስቴኔብል ዴቨሎፕመንት ፖሊሲ ኢን ኢትዮጵያ ምን ይመስላል ስንል እንግዲህ ግሪን ሌጋሲ ኢኒሺዬቲቭ አለ። ይሄ ደግሞ
ግሪን ሌጋሲ ኢኒሼቲቭ ምንድነው? ያው እንደምታዩት በሀገራችን ላይ አሁን ላይ አረንጓዴ የእጽዋት አሻራ እየተተከለ ነው ማለት ነው እና ያ ነገር ደግሞ ትሪ ፕላንቲንግ ፎር ፊውቸር ለወደፊቱ የተሻለ ነገር ነው ማለት ነው። ሌላው ሪኒዌብል ኤነርጂ ፕሮጀክት እየተሳካም እየተጀመረም ነው። የአባይ ግድብ ኤሌክትሪክ ያመጣል ተብሎ ይታሰባል። ሌሎችም ማለት ነው ሃይድሮ፣ ሶላር፣ ዊንድ እነኝህን ነገሮች መጠቀም ደረጃ ደርሰናል። ሌላው ኤንቫይሮንመንታል ፕሮቴክሽን እየተካሄደ ነው። አውቶሪቲ ህጎች በዛ ላይ እየወጡ ነው። ለምሳሌ ሞኒተሪንግ ኤንቫይሮንመንት ሎ ፌስታል መከልከሉ ለምሳሌ አንድ ይህን አካባቢ ብክለት ለመከላከል የሚረዳ ነው ማለት ነው። ስለዚህ እነኝህን ነገሮች ብክለትን ቀንሰው ይኸው እዚህ ጋር እንደምታዩት በሳጣራ በካርቶን ምናምን ነው ማለት ነው። ስለዚህ ሶሉሽኑ እነኝህን ነገሮች ትጠቀማለህ። እነኝህ ደግሞ በስብሰው ወደ ፍቅ የሚቀየሩ ናቸው። ይሄኛው ግን የማይበሰብስ በካይ ስለነበረ ማለት ነው እነኝህን ነገሮች የመጠቀም ሁኔታ አለ ኢትዮጵያ ላይ ማለት ነው። ሌላው ናሽናል አካውንቲንግ ፕራክቲስ ኤንድ ማክሮ ኢኮኖሚክ ፐርፎርማንስ ነው የምናየው። እንግዲህ ናሽናል አካውንቲንግ ፕራክቲሶችን ስናይ ከጂዲፒ እና አሁን ካመጡት ናሽናል አካውንቲንግ ፕራክቲስ ላይ የተለየ ልዩነት የምናይበት አለ። ስለዚህ ዋት ኢት ኢዝ ስንል ናሽናል አካውንቲንግ ሜዥር ካንትሪስ ኢኮኖሚክ ፐርፎርማንስ ዩዚንግ ኢንዲኬተር ላይክ ጂዲፒ ኤንድ ጂኤንፒ አይደለ። እስካሁን ድረስ እንግዲህ ናሽናል አካውንቲንግ ሜዥሩ የሚደረጉት ወይ በጂዲፒ ወይ በጂኤንፒ ምናምን በመሳሰሉት ነው አይደለ፣ በፐር ካፒታል ኢንካም ምናምን። ነገር ግን ፕሮብለሙ ዊዝ ትራዲሽናል አካውንቲንግ ከነኚህ ጋር ያለው ችግር ምንድን ነው? ጂዲፒ ካውንትስ ኦል ፕሮዳክሽን አስ ጉድ ኢቨን ኢፍ ኢት ሃርምስ ዘ ኤንቫይሮንመንት ማለት ነው። ስለዚህ የሆነ ምርት ይመረት ብቻ እንጂ የምርቱን እድገት እንጂ ኢንቫይሮንመንታል ያለውን ችግር ወይም ደግሞ ያለውን ጠቀሜታ ኮንሲደር አያደርግም። ስለዚህ ምን ያደርጋ ማለት ነው? ኢንቫይሮንመንትን የሚጎዳ እንኳን ቢሆን የሚያስገኘውን ትርፍ ስለሆነ የሚያየው ምን ያመጣል ማለት ነው? ያ ነገር ችግር ወይም ደግሞ ድክመንቱ ነው የጂዲፒ ኤግዛምፕል ከቲንግ ዳውን ፎረስትስ ኢንክሪዝ ጂዲፒ አይደለ። ዛፍን መቁረጥ ጂዲፒን ይቀንሳል አይደለ? ወይ በመሸጥ ወይ ቤት በመስራት ወይ ምርት በማምረት ሊሆን ይችላል ከዛ ከተቆረጠው ላይ። ነገር ግን ምን ያደርጋል? ናቹራል ሪሶርሶች እንዲጠፉ ያደርጋል። ይሄንን ኮንሲደር አያደርግም ነበር ጂዲፒ ማለት ነው። The GDP trap occurs when a country is focused solely on increasing its gross domestic products or GDP gross domestic product ላይ ፎከስ ማድረጋችን ጂዲፒ ትራፕ ውስጥ ይከተናል ማለት ነው። ወይል ምን እንተዋለን? ጂዲፒን ስንቆጥር ምን እንተዋለን? ኢንካም ኢኒኳሊቲን አናይም፣ ኢንቫይሮንመንታል ዲስትራክሽንን አናይም፣ ኤንድ ዘ ዲፕሌሽን ኦፍ ናቹራል ሪሶርስን አናይም ማለት ነው። ኦኬ ስለዚህ ሶሉሽኑ ምንድን ነው? ኢንቫይሮንመንታል አጀስትመንት ማድረግ። ኢንቫይሮንመንታል አጀስትመንት ማድረግ ምን ማለት ነው? ግሪን ጂዲፒ ኦር አጀስትድ ኔት ሴቪንግ መፍጠር ያስፈልጋል። ያ ማለት ኔት ሴቪንግ ወይም ደግሞ አጀስትድ ኔት ሴቪንግ ወይም ደግሞ ግሪን ጂዲፒ ኢዝ ኢኳልስ ቱ ጂዲፒ ማይነስ ዘ ኮስት ኦፍ ሪሶርስ ዲፕሌሽን ኤንድ ፖሊሽን። እነኚህ ነገሮች ይሄ ጂዲፒ ሲመጣ የሚያስወጡት ወጪ አለ፣ የአካባቢ ብክለት ምናምን። ስለዚህ የነሱን ኮስት ጨምረን ቆጥረን ከጂዲፒው ላይ ምን ማድረግ አለብን? መቀነስ አለብን ማለት ነው። ያ ትክክለኛው አጀስትመንት ይሰራልናል። this shows the true wealth of the country not just money made ማለት ነው። ብር መስራት ብቻ ሳይሆን ትክክለኛ የሀገሪቷን ሀብት ያሳየናል ማለት ነው። ለምሳሌ እዚህ ጋር ትራዲሽናል ጂዲፒን ተመልከቱ። እዚህ ጋር መሬቱ በጣም እንትን ብሎ አየሩ እየተበከለ ወይም ደግሞ ተፈጥሮ እየተበከለች፣ እዚህ ጋር ጂዲፒው ግን በጣም ሃይ ደረጃ ደርሷል። ነገር ግን እዚህ ጋር ስታዩ ግሪን ጂዲፒ ከሆነ በጣም ጂዲፒው አላደገም፣ ምክንያቱም አካባቢው በጣም የተለመለመ ነው የለማ ነው ምናምን። በዚህ መልኩ አጀስትመንት ያስፈልጋል። ኮስታቸውን ኢንቫይሮንመንታል ዳሜጅ የሚያደርጉትን ኮስት መቀነስ ያስፈልጋል ማለት ነው። እንግዲህ በዩኒቱ ላይ እነኚህን ነገሮች ዲስከቨር ታደርጋላችሁ ብዬ ነበረ። ዩኒቱ አጭርና ስለዚህ በዚህ መልኩ አጠናቀናል ማለት ነው። ስለዚህ እርግጠኛ ነኝ እነኚህን ነገሮች እንዳያችኋባቸው። ስለዚህ ግሮዝ ምንድነው? ዴቨሎፕመንት ምንድነው? ግሎባል ግሬንት ምንድናቸው? ቪሲዮስ ሰርክልን አይተናል። ኢንቫይሮንመንታል ኩዝነት፣ ኤንሼፕ እንዲሁም ደግሞ ሰስቴኔብል ኢትዮጵያ፣ ጂዲፒ ትራፖች ምን እንደሆኑ አይተናል ማለት ነው። ስለዚህ ለዛሬው ዩኒቱ በዚህ መልኩ ያልቃል። የመጨረሻው ፓርት ነው። ስለዚህ ወይም ደግሞ ዩኒቱ በአጠቃላይ አንድ ፓርት ነች፣ ቀላል ናት። ስለዚህ ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ ሳታረጉ እንዳትወጡ። ስለዚህ ላይክም አድርጉ፣ ሼርም አድርጉላቸው ለጓደኞቻችሁ። ቻው